ከአሻም ቴሌቪዥን ነው። እኔ ያው በብዛት ተነስቷል፣ ግን በደንብ ስትረስ እንዲሰጥበት ስለፈለኩ ነው። ግን በጣም ቀላል ነገር 10 ሚዲያዎች ተነጋግራችሁ አሻም ወደ ምዕራብ፣ ኤንቢሲ ወደ ምስራቅ፣ ኢሳት ወደ ደቡብ፣ አንድ ደግሞ ወደ ሰሜን ወረዳ አካባቢ ላይ በተለይ ቅሬታዎች ሲነሱ ከህዝብ ሲመጡ ስንሄድ ጋዜጠኞቻችን ይታሰራሉ። ይኖራል እንደሱ አይነት ነገር። ያው ልክ ስትመጡ ለምሳሌ አሸም ስትይ ማን ነው አሸም ብለው አሁን ባለው ፖለቲካል አውድ እኛን ለማጋለጥ ነው ብሎ አስቦ ሰው ሊያደርግ ይችላል። እንደዛ ግን የመንግስት ፍላጎት አይደለም። እንዳትዘግቡ የመንግስት ፍላጎት አይደለም። ጋዜጠኛ ይታሰራል የሚል ነገር ብዙዎች ይናገራሉ። እናንተ ጋር ሲመጣ ግን እንደዛ መሆን የለበትም። አንድ የመንግስት ሹመኛ ባለው ድካም የሚደርስ ያልተገባ ነገር ካለ እመኑኝ ባወቅነው ቁጥር እንፈታለን። ምንም ጥያቄ የለውም። እዚህ ጋር ከወረዳ እስከ ፌዴራል ተቋማት ድረስ በር ስናንኳኳ ለባላንስ መረጃ ለማግኘት በራቸውን ይዘጉብናል። አንድ ወገን ሰምተ ሳይድ ከያዝክ ለክስና ለወቀሳ ያጣድፋል። ይሄ እናንተ ጋር እንዲፈታ በእኛ በኩል መረጃ የማቀበል ችግሩ ደረጃ በደረጃ መፍትሄ ያገኘ መሄዳል። አራተኛ መንግስት የመንግስት ብራንች ነው ተብሎ የሚጠራ ስለሆነ ግል ሚዲያዎች በተለይ ደግሞ የንግድን በሚለው ማለት ነው የሚጠሩት ምጣኔ ሀብታቸው በጣም ወርዷል። በጣም አደጋ ላይ ነው ያሉት። እንደ አራተኛ መንግስት ነው የሚታዩት የመገናኛ ብዙኃን እና መንግስት በተቻለ መጠን በሆነ አማራጭ ቢደጉመን እኛን ጨምሮ ማለት ነው። የምናግዘው ለእናንተ ብለን ሳይሆን እናንተ ከሌላችሁ ሀሳቦቻችን ስለማይሳኩ ማለት ነው። ተቹን፣ ጠይቁን፣ ግን አትቅጠፉ፣ አትዋሹ። አጌንስት ናሽናል ኢንትረስት አትሂዱ። ያ እስካሁን ድረስ የሚያጣላ ምንም ነገር የለም። የመረጃ ስርጭት ችግር አለ እንዳላችሁት በየቀኑ ስራዎቻችንን ሁሉም የስራ ኃላፊ ባለው የሶሻል ሚዲያ አውድ ፖስት ያደርጋል።